ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች እንደምን አላችሁ? እንደምን ስቆያችሁ? በተለመደው መሰረት የሰዓቱን አጫጭርና በርከት ያሉ መረጃዎች ይዘን መጥተናል። ለእርሶ ማስቀደም ጀምራለን። በምክክር መድረኩ ላይ የክልልን መሪዎችና ባለስልጣናት በጉልበት እያስፈራሩ ነው፣ የኢትዮጵያ ሕዝብ ይስማልን ሲሉ ክስ አሰምተዋል። ይህንን ክስ ያሰሙት የኮሚሽኑ መሪ ናቸው። በአጠቃላይ ምክክሩ መቋረጡ ተገልጿል። ዛሬ ምን አዲስ ነገር አለ? በስፋት እናጋራለን። በሌላ መረጃ ጠቅላይ ሚኒስትር አብይ የባህር ዳር አየር ማረፊያ ጠላት ባሉት ኃይል መመታቱን አድርገዋል። ለመሆኑ ጠቅላይ ሚኒስትሩ ጠላት ያሉት ማንን ነው? ዝርዝር መረጃ የምናጋራ ይሆናል። ሌላው እንግዲህ ዛሬ ጀነራል አበባውን በተመለከተ አዳዲስ መረጃዎች እየወጡ ይገኛሉ። ምንድን ነው እንመለከተዋለን። በሌላ መረጃም ጠቅላይ ሚኒስትር አብይ አህመድ ባህር ዳር በገቡበት ሰዓት በትግራይ ድንበር ውጥረት መንገሱ ተሰምተዋል። ውጊያ ሊቀሰቀስ ጫፍ መድረሱ ይፋ ሆኗል። እኔንና ሌሎች በርከት ያሉ መረጃዎች ይዘናል። እስከ ፕሮግራሙ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝ እንደተለመደ ይህንን መረጃ ላይክ ሸር ማድረጋችሁ እንዳትዘነጉ። በድጋሚ አብረን እንቆይ። በዛሬው ዕለት በአማራ ክልል መዲና ባህር ዳር ከተማ የሚገኘው የደጃዝማች በላይ ዘለቀ አየር ማረፊያ አዲስ የተገነባ ዘመናዊ ተርሚናል በይፋ መመረቁ ተሰምቷል። በምረቃ ስነ ስርዓቱ ላይ የተገኙ ጠቅላይ ሚኒስትር አብይ አህመድ ከልዑካቸው ቡድናቸው ጋር ወደ ስፍራው ያቀኑ ሲሆን በከተማ የተለያዩ አካባቢዎች ከፍተኛ የጸጥታ ጥበቃ፣ የመንገዶች መዝጋት ተስተውሎ እንደነበር ከስፍራው የተገኘ መረጃ ገልጿል። ጠቅላይ ሚኒስትሩ በስፍራው ባድርጎት ወደ 15 ደቂቃ የሚጠጋ ንግግር የአየር ማረፊያው ግንባታ ከሄደበት ሁኔታ ጀርባ ያለው ምክንያት ግልጽ አድርገዋል። እንደ ጠቅላይ ሚኒስትሩ ገለጻ የቀድሞ አሮጌ ተርሚናል በነበረው ግጭት ምክንያት በጠላት ጥቃት ደርሶበት እንደነበር ጠቁሟል። ጠቅላይ ሚኒስትሩ አክለው ተርሚናሉን የሰራ ነው ከጅምሩ አቅደን ሳይሆን ተገደን ነው ብሏል። በዚህ ግጭት ምክንያት ጠላት ያኛውን ቀድሞ የነበረን አሮጌውን ተርሚናል ሲመታብን በዛ ከምናዘን ያንን ችግር ወደ እድል ቀይረን ወደ ተሻለና ወደ አማረ ለልጆቻችን የሚሻገር ነገር መገንባት ተችሏል ሲሉ ገልጿል። በአጠቃላይ የባህር ዳር የአየር ማረፊያ ማስፋፋና አጠቃላይ ተርሚናልም ሊሰራ የቻለው ተገደን ነው ሲሉ ገልጿል። ይህንንም ያስገደደን ኃይል ጠላት ነው ሲሉ ገልጿል። በሌላ በኩል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት አዲሱ ተርሚናል ለኢትዮጵያ የበራ መዋቅር ትልቅ ምዕራፍ መሆኑን ጠቅሰው ባህር ዳር በቅርብ ጊዜያትም ካስተናገደቻቸው ፈተናዎች ማግስት ይህ ፕሮጀክት መጠናቀቁ የጽናት የማገገምና የቀጣይነት ያለው ኢንቨስትመንት ማረጋገጫ ነው ብለውታል። አዲሱ ተርሚናል ሰፊ የአውሮፕላን ማቆሚያዎች፣ የላቁ መሰረተ ልማቶችና ዘመናዊ መገልገያዎች ያካተተ መሆኑን ገልጿል። ከመሰረተ ልማት ምርቃቱ ባሻገር በዕለቱ የተላለፉ የፖለቲካ መልእክቶች የብዙዎቹን ትኩረት ስበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ በመድረኩ ላይ ባደረጉት ንግግር የመላው የአማራ ሕዝብና በክልሉ የሚንቀሳቀስ ኃይሎች ከክልሉ ርዕሰ መስተዳድር ከአቶ አረጋ ከበደ ጎን እንዲሰለፉ ጥሪ አቅርበዋል። በዚህ ምድር ላይ በተለይ አማራ በታሪክ እንዳረጋ ከበደ ያለ መሪ አግኝቶ አያውቅም፣ ስለዚያም ከሱ ስር ቁጭ በሉ ሲሉ ዳግም ጥሪ አቅርበዋል። ከዚህ በፊትም ጠቅላይ ሚኒስትሩ በተለይ ደግሞ ባህር ዳር የተገነባውን የድልድዩን ባስመረቁበት ሰዓትም ሁሉም የታጠቀ ኃይልና አማራው ካረጋ ከበደ ስር ሆኖ ማገልገል ይችላል ማለታቸው ይታወሳል። በንግግራቸው እንግዲህ አቶ አረጋ ከበደ በራሳቸው አቅም የሚንቀሳቀሱ ጠንካራ መሪ መሆናቸውን በመግለጽ ለአማራ ሕዝብና ለክልሉ እንታገላለን የሚሉ አካላት በሙሉ ከርዕሰ መስተዳድሩ ጋር ተባብረው ከስሩ ቁጭ ብለው እንዲሰሩ እና ህዝባዊነታቸውን እንዲያጠናክሩ ዳግም ጥሪ አስተላልፈዋል። ይህ የባህር ዳሩ ኩነት በክልሉ ያለውን አስተዳደራዊ የመሰረተ ልማት እንቅስቃሴ የሚያሳይ ቢሆንም በከተማው የነበረው ከፍተኛ የጸጥታ ጥበቃ፣ የመንገዶች መዘጋት በዕለቱ በነዋሪዎች ችለት እንቅስቃሴ ላይ ተጽዕኖ ፈጥሮ ማለፉ ተጠቅሷል። ጠቅላይ ሚኒስትሩ በጠላት ተመቶ ነበር ከማለት ውጭ በማን እንደተመታ ከመናገር ተቆጥቧል። እንደሚታወቀው እንግዲህ በሰሜኑ ጦርነት ወቅት የትግራይ ኃይሎች አየር መንገዱን ተጠቅመዋል በሚል በወቅቱ የባህር ዳር የጎንደር አየር መንገድ ላይ ጥቃት በመፈጸም በርካታ ወታደሮች ተጠቅተው እንደነበር ይታወሳል። ይሁን እንጂ ጠቅላይ ሚኒስትሩ ጠላት ከማለት ውጭ በአጠቃላይ በማን በጠላት በሚሉት ኃይል ተገደን ሰራን ከማለት ውጭ ያኛው ወይም ደግሞ የመታውን ኃይል ከመናገር ቢቆጠም በወቅቱ ግን የመታው የህወሓት ኃይል እንደነበር ይታወሳል። ያው እንግዲህ ስለ ጀነራል አበባው መጥፋት እንግዲህ በርካታ ወራት ተቆጥሯል። እንግዲህ ጀነራል አበባው ታደሰ ከሚዲያና ከማንኛውም ወታደራዊ ምርቃት ከጠፉ ከ2 እና 3 ወራት በላይ ሆኗቸዋል። በአጠቃላይ በርካቶች ግን ከሀገር ወጥተዋል አሊያም ታስረዋል በማለት እንግዲህ በርካታ አነጋጋሪ መረጃዎችን ሲያጋሩ ይስተዋላል።
ዛሬ እንግዲህ ምናልባትም ጀነራል አበባው ታደሰ በእርግጥ ወይ ታስሯል አሊያም ከሀገር ወጥቷል። በእርግጥ ከሀገር ቢወጡ ኖሮ የሆነ ነገር መግለጫ እንደሚሰጡ ይጠበቅ ነበር። ይሁን እንጂ ከፋኖ ጋር በተያያዘ እንደታሰሩ እየተነገረ ይገኛል። ይህም እንደ ማረጋገጫ በአጠቃላይ በተለይ ደግሞ ጠቅላይ ሚኒስትሩ ተመስገን ጥሩነህ ወደ ባህር ዳር ሲመጡ በቀዳሚነት በተከታታይ ወይም ደግሞ አጠቃላይ በባህር ዳር ላይ ተቀምጠው ሲቀበሉ የነበሩት ጀነራል አበባው ታደሰ ዛሬ እንግዲህ በጀነራል መሐመድ ተሰማ ተተክተው ታይተዋል። በአጠቃላይ በዛሬው ድልድዩንና አካባቢውን መንገድ አዘግተው ሲጎበኙ ጀነራል አበባው ታደሰ ሊታዩ ወይም አብረው ሊታዩ አልቻለም። ይህንን ተከትሎ እንግዲህ ዛሬ በሶሻል ሚዲያ ላይ ጀነራል አበባው ታደሰ ከፋኖ ጋር በተያያዘ ለእስር መዳረጋቸውን እየገለጹ ይገኛሉ። ይሁን እንጂ ይህ ነው የተባለ የተረጋገጠ መረጃ አልተገኘ። በአጠቃላይ ግን ጀነራል አበባው ታደሰ ከተለያየ ምርቃቶች ከሚዲያ ላይ ከጠፉ ከ3 ወር በላይ ተቆጥሯል ተብሏል። በአጠቃላይ ለመሆኑ ጀነራል አበባው የታሉ ሲሉ በርካቶችም እየጠየቁ ይገኛሉ። በዚህ ጉዳይ ላይ የራሳችሁን አስተያየት ማጋራት ትችላላችሁ። ባለበት ጠቅላይ ሚኒስትሩ ባህር ዳር በገቡበት ሰዓት በትግራይ ድንበር ውጊያ ሊቀሰቀስ ጫፍ መድረሱን ዛሬ አንድ መረጃ ይፋ ሆኗል። የተለያዩ የኢትዮጵያ መንግስትና ህወሓት ለተጨማሪ ውጊያ እየተዘጋጀ መሆኑ ተነግሯል። የኢትዮጵያ መንግስት ጦርና ህዝባዊ ወያኔ ሓርነት ትግራይ ታጣቂዎች ለተጨማሪ ውጊያ የሚያደርጉ ዝግጅትም መቀጠሉ የተለያዩ ወገኖች በዛሬው አስታውቋል። የአውሮፓ የሰላም ተቋም መገናኛ ዘዴዎችና ሌሎች ምንጮችን ጠቅሶ እንደዘገበው የመቀሌና የአዲስ አበባ ግንኙነት ይበልጥ እየተበላሸ ነው ብሏል። ሁለቱ ወገኖች የሚያደርጉት የጦር ኃይል ንቅናቄ ሌላ ጦርነት ሊጫር ይችላል የሚልም ስጋት አኑሮታል ብሏል። ሁለቱ ወገኖች ልዩነታቸውን ሰላማዊ ሁሉን አቀፍ ገንቢ በሆነ ውይይት እንዲፈቱ ተቋሙ ጠይቋል። የዓይን ምስክሮች በበኩላቸው የትግራይ ኃይል የሚባለው የታጣቂ ስብስብ በርካታ ተዋጊዎች ወደ ምዕራብ ትግራይ እያዘመተ ነው ሲሉ ገልጿል። እንደሚሉት ከሆነ የትግራይ ተዋጊዎች ትግራይ ክልልን ከአፋር ከአማራ ክልሎች ጋር በሚያዋስነው ድንበር አካባቢ ምሽግ እየቆፈሩ መሆኑን የዓይን ምስክሮች አስታውቋል። ከሰሞኑ በርካታ የትግራይ ኃይሎች በድንበር አካባቢ በተለይ ደግሞ በወልቃይት ራያ አካባቢ ድንበሮችና በአፋር ድንበሮች በኩል ከባድ ያሉ ምሽጎችን እየቆፈሩ ነው ብሏል። የኢትዮጵያ መከላከያ ጦር በአንጻሩ አማራና አፋር ክልሎች ከፍተኛ ወታደራዊ ንቅናቄ እያደረገ መሆኑን የዓይን ምስክሮችም ተናግረዋል። የመከላከያ ሰራዊቱን በተመሳሳይ እንግዲህ ድንበር አካባቢ ላይ በርካታ ከባድ መሳሪያዎችን በማስጠቀጥ በተመሳሳይ ምሽጎችን እየቆፈረ ነው ሲሉ ገልጿል። ከአፋር ክልል በደረሰን መረጃ መሰረት በክልሉ የዞን 4 የተለያዩ ወረዳዎች ቀበሌዎችም ተጨማሪ ወታደሮች ሰፍረዋል ተብሏል። ነዋሪዎች እንግዲህ በስም በዘረዘሯቸው ወረዳ ቀበሌዎች ወታደሮችን ከቦታ ቦታ ማንቀሳቀስና ተጨማሪ ኃይልም ማስፈሩ እስከ ትናንት ማታ ድረስ ቀጥሎ ነበር ሲሉ ገልጿል። በአጠቃላይ በድንበር አካባቢ ከሰሞኑ በተለይ ባለፉት 4 እና 5 ቀናት ምሽጎች እየተቆፈሩ ነው። በርካታ ሁለቱም ኃይል ወደ ድንበሮች አካባቢ እያስጠጉ መሆኑን ገልጿል። በእነዚህ ውጊያዎች በተለይ ከባድ መሳሪያዎች ጭምር እና እንዲሁም የጸረ ድሮን መሳሪያዎች ጭምር ወደ ድንበር አካባቢ እየተጠጉ ነው ሲሉ ገልጿል። እንግዲህ ከቀናት በፊት በተለይ ደግሞ በሸረሪና በተባለ አካባቢ በተደረገ ውጊያ የህወሓት ኃይሎች ሳይቀርም ድሮን መታጠቃቸው እየተገለጸ ይገኛል። ይህ እንግዲህ በቀጣይ ምናልባት ውጊያው ከበድ ሊል እንዲያደርገው እንደሚችልና በተለይ ደግሞ ጽምዶ የሻዕቢያ እንዲሁም ደግሞ በሀገር ውስጥ ያሉ ተፋላሚ ኃይሎች በጋራ ከህወሓት ጋር በጋራ ሆነም ሊመጡብኝ ነው በማለት እንግዲህ መንግስት በተደጋጋሚ መግለጫ መስጠቱ ይታወቃል። ይባለበት በትግራይምና እንዲሁም በአማራ ክልል በኦሮሚያ የወታደር አፈሳው በተለይ ወጣቶችን አፈሳ ወደ ስልጠና ተጠናክሮ ቀጥሏል ሲል ዛሬ መሰረት ሚዲያ መረጃውን ይፋ አድርጎታል። በአዲስ አበባ አካባቢ እንዲሁም በኦሮሚያ ክልልና በአማራ አካባቢ ከሰሞኑ ህፃናትን ሳይቀር በርካታ ወታደራዊ አፈሳ እየተካሄደ ነው ተብሏል። በትግራይም ተመሳሳይ አፈሳው ቀጥሏል ሲል መሰረት ሚዲያ ይፋ አድርጓል። በአጠቃላይ ይህ ጉዳይ በተለይ ደግሞ የአውዳሚ ጦርነት ምናልባት ደግሞ ጎረቤት ሀገራትም እየተሳተፉበት የሚገኘው ቀጣይ ጦርነት እጅግ አውዳሚ ከመሆኑ አንጻር በርካቶች ሊቀር ወይም ደግሞ እንዲቆም ጥረት እንዲያደርጉ በርካቶች እየጠየቁ ይገኛሉ። በቀጣይ ምን ይሆናል የሚለው እንግዲህ ወደፊት አብረን የምናይ ይሆናል። ሌላው እንግዲህ የጦርነት ጉሰማው እንዳለ ሆኖ በተለይ በፌዴራል መንግስትና በትግራይ ኃይሎች እንዲሁም በፌዴራል መንግስት በህወሓት በፋኖ አካባቢ መካከል እንግዲህ ውጊያዎች ተባብሰው በቀጠሉበት በኦሮሚያ በተመሳሳይ ግጭቱ ተጠናክሮ በቀጠለበትና በአዲስ አበባ ላይ በርካታ የፖለቲካ ፓርቲ መሪዎች እንዲሁም ተጽዕኖ ፈጣሪዎች እስሩና አፈናው ተጠናክሮ እየቀጠለ ባለበት ሁኔታ በአዲስ አበባ ላይ መንግስት ምክክር በማለት ወደ 4000 ሰዎችን እያመካከረ ይገኛል ተብሏል። በአጠቃላይ የሀገራዊ ምክክሩ ግን በርካታ ነገሮች እየወጡበት ይገኛሉ።
የሀገሪቱን ዘላቂ ሰላም ለማረጋገጥ ላለፉት 4 ሳምንታት እንግዲህ ከ4000 በላይ ተሳታፊዎችና ከ3000 በላይ አስተባባሪዎችን በመያዝ በአዲስ አበባ ሲካሄድ የቆየው የብሔራዊ ምክክር ሂደት አሁን ላይ ለከፍተኛ ፈተና ተጋልጧል ተብሏል። ተመካካሪዎችን ጥለው ወደ ሀገራቸው እየሄዱ ነው ተብሏል። በሀገራችን ኢትዮጵያ ያለው ውስብስብ ፖለቲካዊና ማህበራዊ ችግር በውይይት ለመፍታት በሚል የተቋቋመው ብሔራዊ ምክክር ኮሚሽን በዛሬው ዕለት ከተለያዩ ወገኖች የሚቀርቡበት የፖለቲካ ጫናዎች ጣልቃ ገብነት በተመለከተ አሳሳቢ መረጃዎች ይፋ ሆኗል። ሂደቱ ከጀመሮ በሁሉም ክልሎች የሚንቀሳቀሱ ተቃዋሚ ኃይሎች፣ በርካታ የፖለቲካ ፓርቲዎች፣ ተጽዕኖ ፈጣሪ አካላትንም ያላካተተ በመሆኑ በርካቶች ቅሬታ ሲያቀርቡበት መቆየቱ ይታወሳል። በተለይ ደግሞ በአማራ ክልል በርካታ ግዛቶችን እያስተዳደረ ያለው የፋኖ ኃይልን እንዲሁም በትግራይ ክልሉን እያስተዳደረ ያለው ህወሓትን፣ በኦሮሚያ ክልል ደግሞ በበርካታ ቦታዎች ግጭት ውስጥ ያለው የኦነግ ኃይልን፣ በተመሳሳይ በርካታ ፖለቲካ ፓርቲዎች እንዲሁም ተጽዕኖ ፈጣሪዎች ደግሞ ታስረው እና ታፍነው ባለበት ሁኔታ ላይ እየተደረገ ያለ ምክክር ተቀባይነት የለውም በማለት በርካቶች ተቃውሞ እያሰሙ ባለበት ሁኔታ አሁን ደግሞ ባለው የምክክር ሂደት ላይ በርካታ ነገሮች እየተሰሙ ነው። ታዲያ አሁን ደግሞ እንግዲህ በሂደቱ ማጠቃለያ ላይ በተለይ በአዲስ አበባ በድሬዳዋ አስተዳደራዊ ወሰን እንዲሁም በብሔራዊ ቋንቋ አጠቃቀም ዙሪያ በተካሄደ ውይይቶች ላይ ተመካካሪዎች የደረሱባቸው ስምምነቶች በከፍተኛ ባለስልጣናት ተጽዕኖ ሊቀለበሱ መቻላቸው ተነግሯል። ከስፍራው የደረሱ መረጃዎች እንዳመላከቱት ከክልል አመራሮችና ከደህንነት መዋቅሮች የተደረገው አዲስ አጀንዳ የማስገደድ አካሄድ በመቃወም ትናንት ምሽት ጥቅልም መድረኩን ጥለው የወጡ በርካታ ተመካካሪዎችና የክልል ባለስልጣናት በዛሬው ዕለት ወደ ስብሰባው አዳራሽ ሳይመለሱ አድማ መጥተዋል ተብሏል። የተፈጠረው የፖለቲካ ጫና የአሰራር ውጥረትም የምክክር ኮሚሽኑ ገለልተኝነት ጥያቄ ውስጥ የከተተ ከመሆኑ በላይ በሂደት ላይ የነበረውን አጠቃላይ እምነት አዳክሞታል ሲሉ የፖለቲካ ታዛቢዎች ስጋታቸውን በመግለጽ ላይ ይገኛሉ። የምክክሩ አባላት ቀደም ሲል ያጸደቋቸው ሀሳቦች በኃይልና በተጽዕኖ ለማስቀየር የሚደረጉ ጥረቶችም ካልቆሙ ሂደቱ ለሀገር ተጨማሪ አለመግባባት ይዞ ሊመጣም እንደሚችል እየተነገረ ይገኛል። ሀገራዊ የምክክር ጉባኤ በ22ኛው ቀን ውሎ እንግዲህ በስልታዊ ቡድን ደረጃ ሲካሄድ የቆየው ምክክር አጠናቋል ተብሏል። የምክክር ሂደት ግን ባለፈው ሳምንት እንዲጠናቀቅ እቅድ ተይዞለት የነበረ ቢሆንም በተለያየ የስራ ቡድን ሲካሄድ የነበረ የምክክር ሂደቶች መጠናቀቅ ባለመቻላቸው ምክንያቱም ተጨማሪ 3 ቀናት ወስዷል ተብሏል። በስልታዊ ቡድን ደረጃ ሲካሄድ የነበረ የምክክር ሂደት መጠናቀቃቸው ተከትሏል። የሀገራዊ ምክክር ኮሚሽን 4 ኮሚሽነሮች ለተመካካሪ ማብራሪያ ሰጥተዋል። በተለይ ሐምሌ 8 2018 ዓ.ም ከተካሄደው የምክክር ጉባኤ የመክፈቻ ስነ ስርዓት በኋላ ለመጀመሪያ ጊዜ በተካሄደውና ሁሉም ተመካካሪ እንደተገኙበት በተነገረም ማብራሪያ ላይ ንግግር ያደረጉት የኮሚሽነር ዋና ኮሚሽነር ፕሮፌሰር መስፍን አርአያ በኮሚሽነሮች አወያዮችና ቃለ ጉባኤ ያዦች ላይ ቅሬታ መቅረባቸውን እንደተናገሩ ከመረጃ ምንጮች ሰምተናል። በምክክሩ ሂደት ለአንድ ወገን ያደሉ ኮሚሽነሮች አወያዮችና ቃለ ጉባኤ ያዦች አሉ የሚል ቅሬታ ቀርቦበታል ያሉት ኮሚሽነር ኮሚሽኑ መሰል አካሄዶችን ያረማል ሲሉ መናገራቸው ምንጮች ገልጸዋል። በተለይ ካሉት የምክክር ኮሚሽን ኃላፊዎች ከ11 ውስጥ ማለት ነው በርካቶች ለአንድ ወገን አድልተዋል ተብሏል። መሰል ሁኔታ የሚጠበቅ ነው ሲሉም ተመካካሪዎች በሁኔታው እንዳይደናገጡ ማሳሰባቸው ተገልጿል። ኮሚሽኑ ከተሰጣቸው ኃላፊነት ውጭ የሚንቀሳቀሱ አወያዮች ላይ እርምጃ እንደሚወስድ መግለጡን መዘገባቸው የሚታወስ ሲሆን ኮሚሽነሮች ከተመካካሪዎች ጋር ባደረጉት ውይይት በቃለ ጉባኤ ያዦች ላይ መሰል እርምጃ እንደሚወሰድ አሳውቋል። በተወያዮች ቅሬታ የቀረባቸው ኮሚሽነሮች እነማን እንደሆኑ ግን ኮሚሽኑ አላሳውቅም። እንግዲህ ኮሚሽኑ የስልታዊ ቡድን ምክክርን ለ3 ቀናት እንዲያራዝም ምክንያት የሆኑ ስልታዊ ቡድን በዋናነትም በአገር ግንባታ፣ በመንግስት አደረጃጀት፣ በአዲስ አበባና ድሬዳዋ ከተሞች ጉዳይ የተመካከሩ ቡድኖች መሆናቸውን የመረጃ ምንጩ ገልጿል። በተለይ በሁለቱ ከተሞች ጉዳይ የተመካከሩ 2 ስልታዊ ቡድኖች የምክክር ሂደቱ እስከ ማቋረጥ የደረሰ ሂደት ማሰለፋቸውን የገለጹ ምንጮች የምክረ ሀሳብ ሰነድ ለማዘጋጀት የተደረገው ጥረት ተደጋጋሚ ምክክር እንዲደረግ ማስገደዱ ገልጧል። በዚህ እንግዲህ ምክክር ሂደት በሚቀርቡ ምክረ ሀሳቦች ዙሪያ ስምምነት ላይ መድረስ አስገዳጅ ጉዳይ ባይሆንም በአዲስ አበባ ከተማ ህጋዊ ቁመና ጉዳይ ተንጸባረቀ ሀሳቦች ጠንካራ መሆንም የምክክር ሂደቱን አስቸጋሪ ማድረጋቸው የመረጃ ምንጩ ገልጿል። በአዲስ አበባ ጉዳይም ተመካካሪዎች ተገለው የምክክር ኮሚሽኑ ኃላፊዎችን በማስፈራራት አጠቃላይ በኦህዴድ ባለስልጣናት እጅ መውደቃቸውም ተገልጿል። የኮሚሽነሩ አምባዬ ኦጋቱ ለተመካካሪ በሰጡት ማብራሪያ ኮሚሽኑ ለ2 ጊዜያት ያህል በተመካካሪ የተካሄደ አድማዎችን ማስተዋልን መግለጻቸው የመረጃ ምንጩ ገልጿል። የምክክር ሂደቱ ሁሉም ተመካካሪዎች ሀሳባቸውን የሚገልጡበት ነው፣ አድማ መምታት አያስፈልግም ሲሉ መናገራቸው ተገልጿል። ኮሚሽነሩ በንግግራቸው በየትኛው ወደና አድማ እንደተመታ ባይገልጹም ጉዳዩ ኮሚሽኑና ያሰባሰበ መሆኑን መናገራቸው የመረጃ ምንጩም ገልጿል።
በሀገር ግንባታና በሁለቱ ከተሞች አጀንዳ ዙሪያ በተመካከሩ ስልታዊ ቡድኖች ላይ መሰሉ እንቅስቃሴ መስተዋል የጠቆሙት ምንጮችም ብሔራዊ ቋንቋ ይኖር ወይስ አይኖር የሚለው ጉዳይ እንዲሁም የአዲስ አበባ ህጋዊ አቋም ጉዳይ ተመካካሪዎች የምክክር ሂደቱን አቋርጠው ለመውጣት የደረሱ ምክንያቶች መሆናቸውን ገልጸዋል። በአጠቃላይ በምክክሩ ላይ በርካታ አድማዎች እየተመቱ መሆኑ ተገልጿል። ይሁንና አድማ መጥተው ከምክክሩ ራሳቸውን አግለው የቀሩ ተመካካሪዎች ወይም የተመካካሪዎች ቡድን ይኖሩ አይኖሩም ስለ አጠቃላይ አልተናገሩም። አንድ የግል ሚዲያ ያነጋገራቸው ተመካካሪዎች በምክክር ሂደት ተመሳሳይ አቋም የሚያንጸባርቁ በቡድን የሚወሰኑ አደረጃጆች እየተበራከቱ መምጣታቸውን ገልጿል። በክልል፣ በሃይማኖት፣ በፓርቲ፣ በሌሎች ማንነቶች ምክንያት የተሳሰሩ በምክክር ሂደቱ ላይ ተመሳሳይ አቋም በማራመድ ላይ የሚገኙ ቡድኖች ከምክክር ጅማሬ አንስቶ እንደሚስተዋል የገለጹት ምንጮች የመሰል ቡድን ቁጥር መበራከቱን ጠቁመዋል። በተለይ ደግሞ ለሀገር ችግር ይፈታሉ ተብለው ወደ ምክክሩ የገቡ በሃይማኖት እንዲሁም በክልል በሌሎችም አጠቃላይ ተዛማሽ ጉዳይ ቡድን መፍጠራቸው ስጋት ፈጥሯል። በተለይ በክልል፣ በብሔር፣ በፓርቲ፣ በሃይማኖት ተደራጀ እንቅስቃሴ ያስተዋሉ ተመካካሪዎች ሌሎች ቡድኖችም እየመሰረቱና ተመሳሳዩን አካሄድ እየተከተሉ መሆናቸውን የገለጹት ምንጮች ኮሚሽኑ እስካሁን በመሰል እንቅስቃሴ ዙሪያ ያለው ነገር አለመኖሩ ተጠቁሟል። ምክክሩ በሚካሄድበት አዲስ ዓለም አቀፍ ኮንቬንሽን ማዕከል እንዲሁም ተመካካሪዎች ባረፉባቸው የማድሪያ ቦታዎች ቡድናዊ እንቅስቃሴ በስፋት ተንሰራፍተዋል ተብሏል። ብልጽግና ፓርቲ ሐምሌ 19 ቀን 2018 ዓ.ም በምክክሩ እየተሳተፈ የሚገኝ አባላት ሀገራዊ ምክክር ጉባኤ የተካሄደ በሚገኝበት አዲስ ዓለም አቀፍ ኮንቬንሽን ማዕከል ስብሰባ ማነጋገሩን መዘገቡ ይታወሳል። ፓርቲው እንግዲህ የስብሰባ ቦታ ቀይሮ አባላቱን በምክክር ዙሪያ ዳግም ማነጋገሩ የመረጃ ምንጮች ገልጸዋል። ቀዳሚው ስብሰባ በክልልና በከተማ አስተዳደር ደረጃ የተካሄደ ሲሆን ቅዳሜ ሐምሌ 25 ቀን በለሚ ኩራ ክፍለ ከተማ አዳራሽ እና በሲቪክ ሰርቪስ ዩኒቨርሲቲ አዳራሽ የተካሄደ ስብሰባ ደግሞ ከተለያዩ አካባቢዎች የመጡ የፓርቲው አባላት አጠቃላይ አንድ ላይ የተሰበሰቡባቸው መሆናቸው ተገልጿል። በስብሰባዎች በአንድ አጀንዳ ዙሪያ እየተመካከሩ የሚገኙ የፓርቲው አባላት በአንድ አዳራሽ መሰብሰባቸው የገለጡት ምንጮች ፓርቲው እንግዲህ በተለያየ አጀንዳ ዙሪያ የያዛቸውን አቋም በድጋሚ ያሳወቀበት አባላት እንግዲህ ማከናወን ያለባቸው እንቅስቃሴ አስመልክቶ አቅጣጫ ይሰጥበት መሆኑ ተነግሮ ነበር። የፓርቲው አባላት በአዲስ አበባ ከተማ ህጋዊ ቁመና ጉዳይ በፓርቲው አባላት መካከል የተስተዋሉን የአቋም ልዩነት አስመልክቶ በቅዳሜ ስብሰባ ውይይት መደረጉንም የተሰማ ሲሆን እንግዲህ የኦሮሚያ ክልል አመራሮች ጨምሮ አዲስ አበባ የኦሮሚያ አካል ትሆንም የሚለው አማራጭ አንጸባርቆ የፓርቲው አባላት አቋማቸውን አስተካክሉ የሚል ጠንከር ያለ ማስጠንቀቂያ ሰጥቶ እንደነበር ይታወሳል። 3 ሳምንታት እንግዲህ ባስቆጠረው የምክክር ጉባኤ አዲስ ተመካካሪዎች ምክክሩን ዳግም እየተቀላቀሉ መሆናቸው የመረጃ ምንጩን ገልጿል። ኮሚሽኑ 4000 የሚደርስ ተመካካሪዎች እንደሚያሳተፍ ቀደም ብሎ ገልጾ የነበረ ቢሆንም ዋና ኮሚሽነር መስፍን አርአያ ከቀናት በፊት በሰጡ መግለጫ የተመካካሪ ቁጥር አስቀድሞ የተጠቀሰውን ቁጥር ያን አለመድረሱን ገልጾ ነበር። አንድ ወቅት ግን በአጠቃላይ ግምት ከመስጠቶች ተመካካሪዎች ራሱ ብዛታቸው ምን ያህል እንደሆነ ለማወቅ መቸገራቸውን ገልጿል። የመረጃ ምንጮችን ባገኘነው መረጃ መሰረት እንግዲህ ደግሞ አሁንም አዲስ ተመካካሪ ምክክሩን በየቀኑ እየተቀላቀሉ ነው። በየቀኑ ከየት መጡ የማይባሉ ባለስልጣናት ተመካካሪ የደህንነት ሰዎችም ምክክር አዳራሽ በመግባት ላይ መሆናቸውን ተነግሯል። በጥቃቅን ቡድን በንዑስ ቡድን ደረጃ የተካሄደ ምክክር ሂደት ላይ ያልተሳተፈም ነገር ግን በስልታዊ ቡድኖች ደረጃ የተካሄደ ምክክር ላይ መሳተፍ የጀመሩ ተመካካሪ መብዛታቸውን የገለጹት የመረጃ ምንጮች ኮሚሽኑ የተመካካሪ መታወቂያ ህትመት አለማጠናቀቁን ተናግሯል። ምክክሩ እንግዲህ በአዲስ አበባ ተመካካሪ ከተቀላቀሉ ሰዎች መካከል በምክክሩ ለመሳተፍ የተለያዩ ጥረቶች ሲያካሂዱ የነበሩ የኮሚሽነሮችን ደጅ ሲጠኑ የሰነበቱ ግለሰቦች እንደሚገኝበት የጠቀሱ ምንጮች ኮሚሽኑ እንግዲህ አዲስ ተመካካሪዎች ወደ ምክክር ያስገባበት አሰራር ግልጽ አለመደረጉ ሌላው ተቃውሞ አስነስቷል። ምክክሩ እንግዲህ በአዲሱ ተመካካሪነት ከተቀላቀሉ ግለሰቦች ባሻገር በስልታዊ ቡድን ደረጃ ከሚደረግ የምክክር ሂደት ጀምሮ ወደ ሌላ አጀንዳ ተዘዋውረው እንዲመካከሉ የተደረጉም ተመካካሪ መኖራቸው መረጃው ገልጿል። በጥቃቅንና በንዑስ ቡድን ደረጃ የተካሄደ ምክክር ሲያካሂዱበት ከነበረው አጀንዳ ተነስተውና መታወቂያቸው ተቀይሮ ወደ ሌላ አጀንዳ የተዛወሩ ተመካካሪዎች መታወቂያቸው ተቀይሮ ወደ ሌሎች አጀንዳዎች እንዲቀየሩ ተጠይቆላቸው የነበርና የመታወቂያ ህትመት የዘገየባቸው መሆኑንም ኮሚሽኑ መግለጹን የመረጃ ምንጩ ገልጿል። ይሁንና እነዚህ ተመካካሪዎች ከመጀመሪያው የምክክር ሂደት ጀምሮ ባልተሳተፉበት ሀሳብ ባልሰጡበት አጀንዳ ላይ አስተያየት ብሎም ድምፅ መስጠት የለባቸውም የሚል ተቃውሞ ተነስተዋል ተብሏል። በተለይ በምክክር ውስጥ ቀድሞ ከተያዘው በላይ በየቀኑ በየጊዜው በባለስልጣናት በደህንነት ሰዎች እየተሞላ መሆኑ ተገልጿል። ከሐምሌ 30 ቀን 2018 ጀምሮ እንግዲህ የሚካሄደው የርዕሰ ጉዳይ ተመካካሪ ከዛሬ ጀምሮ ባለ ቡድኖች ምክክር ለ3 ቀናት ያህል የሚቆይ መሆኑን ኮሚሽኑ ለተመካካሪ ያቀረበው የስራ ቡድን የምክክር ስልት ሰነድ የሚያመላክት ቢሆንም ሂደቱ ረዘም ያለ ጊዜ ሊፈጅ እንደሚችል ኮሚሽነሩ ፍንጭ ሰጥቷል።
እስካሁን እንግዲህ የተካሄደ የምክክር ሂደቶች ከተቀመጠላቸው የበለጠ የተራዘመ ጊዜ የወሰደ ሲሆን በርዕሰ ጉዳይ ተመካካሪ ቡድን ደረጃ የሚካሄደው ምክክር የውሳኔ ድምፅ የሚሰጥበት ከመሆኑ ጋር ተዳምሮ ረዘም ያለ ጊዜም ሊወስድ እንደሚችል ተገልጿል። ኮሚሽኑ ለተመካካሪዎች በሰጠው ማብራሪያ መሰረትም ዛሬ ጀምሮ ሐሙስ ሐምሌ 30 ቀን የአንድ ርዕሰ ጉዳይ ተመካካሪ ቡድን አባል የሆኑ ሁለት ስልታዊ ቡድኖች የምክር ሀሳብ ቃለ ጉባኤ 500 አባላት ላይ ርዕሰ ጉዳይ ጉባኤ ያቀርባል ተብሎ ይጠበቅ ነበር። ይህ እንግዲህ ግማሽ ቀን ይፈጃል ተብሎ ተጠብቆ ነበር። ይሁን እንጂ አልተሳካም ተብሏል። ቃለ ጉባኤው ለጉባኤው አባላት ከተነበቡ በኋላ ከሁለት ስልታዊ ቡድን የተውጣጣ 30 የአጠናካሪ ቡድን አባላት የመጨረሻ የሚሉት ምክረ ሀሳብ እንዲያጠናክሩ ይደረጋል። ይህ በአጠናካሪ ሂሳብ እንግዲህ አጠቃላይ ሂደቱ በምሁራን ፓናል አባላት የሚደገፍ መሆኑን ሰነዱ ያመላክታል ሲሉ ገልጿል። ይህ ምክረ ሀሳብ ለማጠናከር ሂደት እስከ አንድ ቀን ከግማሽ የሚደርስ ጊዜ ይፈጃል የሚል እቅድ የተያዘለት ሲሆን የተጠናከረው የምክረ ሀሳብ ለጉባኤ ቀርቦ ውሳኔ እንደሚሰጥበት ይጠበቃል ተብሏል። ይሁን እንጂ እንግዲህ ምክክሩ ላይ አዲስ አበባን በተመለከተ ባለስልጣናት ተይዞ የመጣው ሌላ አጀንዳ ፈርሞ መባሉን ተከትሎ ከኦሮሚያ ክልል ተወካዮች ውጭ ሁሉም ተመካካሪዎች አዳራሹን ጥለው ትናንትና መውጣታቸው ተገልጾ ነበር። በአዳራሹ ውስጥ ከባድ ረብሻ ተፈጥሮ እንደነበር ዛሬም እንግዲህ ምክክር ለመጀመር ቢሞከርም አብዛኛው ለምክክር የገባው ጥሎ አጠቃላይ ወደ ሀገሩ መበተኑ ተገልጿል። አጠቃላይ ምክክሩ ወደ መፍረስ ደረጃ መድረሱን መረጃዎች ገልጿል። የምክክር ኃላፊው ኮሚሽነር መስፍን አርያም እንግዲህ በሰጡት መግለጫ ለምክክር ብለው የገቡ ባለስልጣናት አጠቃላይ ደህንነቶች ማስፈራራታቸውን ቀጥሏል ብሏል። ጉዳዩ አሳሳቢ መሆኑን አደባባይ ላይ መናገራቸውም ተነግሯል። አያይዘው እንግዲህ በሰጡት መረጃ የኢትዮጵያ ሕዝብ ሆይ ይስማ፣ ምክክሩ በባለስልጣናት ኃይል አጠቃላይ መጠለፉንና በየቀኑ እያስፈራሩን ይህ ጉዳይ መቆም አለበት ሲሉ እንግዲህ ትናንትና ሳይቀር በይፋ በሚዲያ ላይ መግለጫ መስጠታቸው ይታወቃል። አጠቃላይ የመጣችሁ ሚኒስትሮች፣ የክልል ርዕሳነ መስተዳድሮች እንዲሁም የከተማ ከንቲባዎች አጠቃላይ ወደ ምክክሩ የመጣችሁ እንደሌላው ተመካክራችሁ ሀሳብ ለማዋጣት እንጂ የደህንነታችሁ ተጠቅማችሁ ልታስፈራሩ አይደለም በሚል እንግዲህ እያስፈራሯቸው እንደሆነ ትናንትና መግለጻቸው ይታወቃል። በአጠቃላይ እንግዲህ ምክክሩ ላይ በየቀኑ አዳዲስ መረጃዎች እየወጡ ይገኛሉ። ምክክሩ እንግዲህ ከወዲሁም የመፍረስ አደጋ ተደቅኖበታል። በአጠቃላይ እንግዲህ በሀገሪቱ ተጨማሪ ግጭትም ሊወልድ እንደሚችል በርካቶች እየገለጹ ይገኛሉ። በተለይ በአዲስ አበባ በድሬዳዋና በተለይ በብሔራዊ ቋንቋ በሌሎች ጉዳዮች ላይ ምክክሩ አባላቱ በተለይ በየቀኑ አዳዲስ ተመካካሪ በባለስልጣናት በደህንነት ሰዎች እየተሞላ መምጣቱና ነባር ተመካካሪዎች ደግሞ ከምክክሩ ውጭ እየሆኑና ሀገራቸው ወይም ለቀው እየወጡ እንደሆነ እየተገለጸ ይገኛል። በአጠቃላይ በምክክሩ ጉዳይ የራሳችሁን አስተያየት መስጠት ትችላላችሁ። በእርግጥ ይህ ምክክር የኢትዮጵያን ችግር ይፈታል። በተለይ ደግሞ በአማራ ክልል በርካታ ቦታዎች እያስተዳደረ ያለው የፋኖ ኃይልንም እንዲሁም በትግራይ ደግሞ ያለውን ትግራይን እያስተዳደረ ያለው የህወሓት ኃይልንም ወይም ህወሓትን እንዲሁም በአጠቃላይ በርካታ ፖለቲከኞች፣ የሚዲያ ባለሙያዎችም ተጽዕኖ ፈጣሪዎች በታሰሩበት ሌሎችም የፖለቲካ ፓርቲዎችም ከወዲሁ ከምክክሩ ራሳቸውን ባይገለሉበት እየተካሄደ ያለው የምክክር ሂደት በእርግጥ የሀገርን ችግር ይፈታል ወይስ ደግሞ ሀገሪቱን ወደ በለጠ ግጭት ያስገባት ይሆናል? በዚህ ጉዳይ ላይ ራሳችሁን በነጻነት ሀሳብ በተለይ ደግሞ በትክክለኛው ጥላቻ ባልተሞላበት ሁኔታ ሀሳባችሁን እንድታጋሩ በአክብሮት እየጋበዝ በሌላ ምርጫ እስክንገናኝ በያላችሁበት ሰላም ቆዩ።